ኢራን ባለቤትነቱ የአሜሪካ በሆነው መርከብ ላይ ጥቃት መፈጸሟን አረጋገጠች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነው መርከብ ላይ ለተፈጸመው ጥቃት ኃላፊነት መውሰዱን ከፊል ይፋዊ የሆነው ፋርስ የዜና ወኪል ዘግቧል። ከአብዮታዊ ዘቡ ጋር ግንኙነት ያለው ፋርስ ያወጣው ዘገባ እንደሚያሳየው በባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል። በኢራቅ የውሃ ክፍል ላይ ባስራ በተባለው ስፍራ አቅራቢያ ጥቃት የተፈጸመባቸው ሁለት ነዳጅ ጫኝ መርከቦች ናቸው። ከነዚህ አንዱ የሆነው ሴፍሲ ቪሽኑ የተባለው የአሜሪካ መርከብ ሲጓዝ የነበረው የማርሻል ደሴት ባንዲራን እያውለበለበ ነው። የዜና ወኪሉ ባወጣው ዘገባ በአሜሪካው መርከብ ላይ ጥቃት የተፈጸመበትን ቅጽበት የሚያሳይ ቪዲዮ አካቷል። ቪዲዮ በእኩለ ሌሊት በውሃ ክፍሉ ላይ እየተጓዘ የነበረው መርከብ ላይ የተፈጠረውን ከፍተኛ ፍንዳታ የሚያሳይ ነው። የህንድ ባለስልጣናት ሴፍሲ ቪሽኑ ጥቃት የተፈጸመበት ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነ ተናግረው ነበር። ጀልባው ከመርከቡ ጋር ተጋጭቶ ከፍተኛ እሳት መያያዙንም ገልጿል። በዚህ ጥቃት አንድ ሰው የተገደለ ሲሆን ቀሪዎቹ የመርከቡ ሰራተኞችን ማዳን ተችሏል። ፋርስ የዜና ወኪል በዘገባው መርከቡ ከእስላማዊ አብዮታዊ ዘቡ የተሰጠውን ማስጠንቀቂያ ማክበር አለመቻሉንም ጨምሮ ጠቅሷል። ይህ በእንዲህ እንዳለም የእስራኤል ጦር የኢራን የኒውክሌር መሳሪያ ማምረቻ ግቢን መትቻለሁ አለ። የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ቴህራን ውስጥ የሚገኝ የኢራን ኒውክሌር ማምረቻ ግቢን መምታቱን ገለጸ። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራ ኢራን ወሳኝ የኒውክሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት ነበር ብሏል። ታሌግሃን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ በአካባቢው ላይ በተፈጸመው ተከታታይ ጥቃት እንደሆነ ተገልጿል። የእስራኤል ጦር በቴሌግራም ገጹ ባወጣው መግለጫ የታሌጋን ግቢ የኒውክሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውሏል ብሏል። እንደ እስራኤል ጦር ገለጻ ስፍራው በአውሮፓውያን 2000ዎቹ የሚስጥራዊ የኒውክሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበር። መግለጫው ባለፈው ዓመት ሐምሌ ውስጥ በኢራን የኒውክሌር ተቋማት ላይ የተፈጸሙ ጥቃቶች የአገሪቱ የኒውክሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንዳደረሰም አንስቷል። አሁን ጥቃት ተፈጽሞበታል የተባለው ይህ ስፍራ በአውሮፓውያኑ ጥቅምት 2024 ላይም ተመቶ ነበር። ጦሩ በመግለጫው ግቢው በአውሮፓውያኑ ጥቅምት 2024 ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎችን መውሰዱን የእስራኤል መከላከያ ሰራዊት ለይቷል ብሏል። የእስራኤል መንግስት ይህንን ቢልም ኢራን የኒውክሌር መሳሪያ ለማምረት እየሰራች ነው በሚል የሚቀርብባትን ክስ በተደጋጋሚ ውድቅ ታደርጋለች። የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነም ገልጻለች። ይሁን እንጂ ኢራን የኒውክሌር መሳሪያ ሳትታጠቅ ለጦር መሳሪያነት በሚውል ደረጃ የበለጸገ ዩራኒየም ያላት ብቸኛዋ ሀገር ነች። ከዚህም ጋር ተያይዞ ዴሞክራቶች በኢራን ትምህርት ቤት ላይ ስለተፈጸመው ጥቃት የመከላከያ ሚኒስትሩን ማብራሪያ ጠየቁ። የአሜሪካ ሴኔት አባላት የሆኑ ዴሞክራቶች የመከላከያ ሚኒስትሩ ፔት ሄግሴት በኢራን በሚገኝ የሴቶች ትምህርት ቤት ላይ ስለተፈጸመው ጥቃት መልስ እንዲሰጡ ጠየቁ። አሜሪካና እስራኤል በቴህራን ላይ ጥቃት በከፈቱበት የመጀመሪያ ቀናት በትምህርት ቤቱ ላይ በደረሰ ጉዳት 110 ህጻናትን ጨምሮ 168 ሰዎች መሞታቸውን የኢራን ባለስልጣናት ገልጸዋል። የአሜሪካ መገናኛ ብዙሃን የፔንታጎን መርማሪዎች በጥቃቱ ጦሩ ተጠያቂ ሊሆን እንደሚችል እምነት እንዳላቸው የዘገቡ ሲሆን ድምዳሜ ላይ ግን አለመድረሳቸው ጠቅሰዋል። ፔንታጎን በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ባሻገር የሰጠው ዝርዝር መረጃ የለም። በሴኔት ውስጥ አባል የሆኑ ዴሞክራቶች በሙሉ በሚናብ ስለተፈጸመው ጥቃት ለመከላከያ ሚኒስትሩ ሄግሴት ዝርዝር ጥያቄዎችን አቅርበዋል። አሜሪካ በጥቃቱ ላይ ሚና እንደነበራት ከተረጋገጠ ባለፉት 10 ዓመታት አገሪቱ በመካከለኛው ምስራቅ በነበራት ተሳትፎ በአንድ ስፍራ ላይ በሚገኙ ሰላማዊ ዜጎች ላይ ያደረሰችው ከፍተኛ ቁጥር ያለው ሞት ሆኗል። ምንም እንኳን የአሜሪካ ቶማሃውክ ሚሳኤል በትምህርት ቤቱ አቅራቢያ በሚገኘው የኢራን ወታደራዊ ተቋም ላይ ድብደባ የፈጸመ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ምንም ማስረጃ ሳይጠቅሱ ኢራን ጥቃቱን መፈጸሟን ተናግረዋል። ሄግሴት ባለፈው ሳምንት አሜሪካ ሰላማዊ ዜጎችን ኢላማ እንዳላደረገችና ምርመራ እየተደረገ እንደሆነ ለቢቢሲ ተናግረዋል። ተባብሶ ስለቀጠለው የፋርሱ ጦርነት ሌላ መረጃ አለ። እስራኤል በቤሩት ላይ በተፈጸመው ጥቃት ሰዎች ሲገደሉ ሄዝቦላህ ወደ እስራኤል ከ100 በላይ ሮኬቶችን ተኩሷል። እስራኤል በሊባኖስ ላይ ባካሄደችው የአየር ጥቃት በርካታ ሰዎች ሲገደሉ በዋና ከተማዋ ቤሩት በሚገኝ የባህር ዳርቻ አቅራቢያ በተፈጸመ ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቧል። የሊባኖስ ጤና ሚኒስቴር እንዳለው ጥቃቱ በአንድ መኪና ላይ በቀጥታ የተፈጸመ ሲሆን
ከተገደሉት በተጨማሪ 21 ሰዎች ቆስለዋል። በሁለተኛ ዙር ጥቃት ደግሞ ጉዳት የደረሰባቸውን ሰዎች ለመርዳት በተሰበሰቡ ሰዎች ላይ ተጨማሪ ጉዳት ደርሷል። ረቡዕ ሌሊት ዋና ከተማዋ ቤይሩት ከባድ የአየር ድብደባ የተፈጸመባት ሲሆን በተለያዩ የከተማዋ ክፍሎች ውስጥ ከፍተኛ ፍንዳታ ተሰምቷል። በዚህም የተነሳ ከደቡባዊ የከተማዋ አካባቢ የሚገኙ በሺዎች የሚቆጠሩ ነዋሪዎች ጥቃቱን ለመሸሽ ቤታቸውን ጥለው ወጥተዋል። የተለያዩ የከተማዋ ክፍሎችን ኢላማ ያደረጉ ሌሎች የአየር ጥቃቶችም ተፈጽመዋል። የእስራኤል ጦር ሰራዊት እንዳለው መጠነ ሰፊ ተከታታይ የአየር ጥቃቶችን ሌሊቱን ሊባኖስ ውስጥ መፈጸሙን አረጋግጦ በ30 ደቂቃዎች ውስጥ 10 የሄዝቦላ ጽሕፈት ቤቶችን ኢላማ ማድረጉን ገልጿል። በምላሹም ሄዝቦላ ከ100 በላይ ሮኬቶችን ወደ ሃይፋና ሌሎች በሰሜን እስራኤል ወደሚገኙ አካባቢዎች ተኩሷል። ይህም ከወዳጁ ኢራን ጋር በመቀናጀት የተፈጸመ ጥቃት ነው ብሏል። በአረቢያ ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ ከየካቲት 28 እስከ መጋቢት 11 ድረስ ብቻ 13 መርከቦች ጥቃት እንደደረሰባቸው የዩናይትድ ኪንግደም የባህር ንግድ ድርጅትም አስታውቋል። ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ በሁም ቃስር ወደብ አቅራቢያ ተጨማሪ 2 መርከቦች ላይ ጥቃት ደርሶባቸዋል። በዩኤኢ ወደብ አቅራቢያ ደግሞ አንድ ኮንቴነር የጫነ መርከብ ላይ ጥቃት መፈጸሙ ተገልጿል። በጥቃቱ 38 ሰራተኞችን ከአደጋ ማትረፍ ሲቻል አንድ ሰው መሞቱን የኢራቅ ወደቦችን የሚያስተዳድረው ኩባንያ አስታውቋል። ከጥቂት ደቂቃዎች በፊት በዩናይትድ አረብ ኤሚሬትስ ሰሜናዊ ጀበል አሊ ወደብ አቅራቢያ ኮንቴነር የጫነች መርከብ ምንነቱ ባልታወቀ ተወንጫፊ ጥቃት እንደደረሰባትና መጠነኛ እሳት መቀስቀሱን የዩኬ ባህር ንግድ ድርጅት አስታውቋል። አክሎም የጉዳቱን መጠን ለማወቅ ጨለማ በመሆኑ እንዳልተቻለ ተገልጿል። ዘገባው የቢቢሲ ነው።